እውነት ለመናገር እኔ ያልነገርኩህም እንጂ ዛሬ የመጣሁትኝ አንዱ እኔ የምወዳት እናቴ ዋጋ እየከፈለች ያለችው በእኔ ምክንያት ነው። አባቴ ዋጋ እየከፈለ ያለው በእኔ ምክንያት ነው። እውነቴን ነው። ይሄ ልብሰ ተክህኖ ለቤተ ክርስቲያኗ ለምን አይመልሱ? ለመኖር ነው። እውነቴን ነው የምነግርህ። አይዞህ። ኦርቶዶክሳውያንንም እያሳዘንኩኝ የማገለግለው አገልግሎት ከዚህ በኋላ መቋረጥ አለበት። ሳይበራልኝ ሳይገባኝ ገብቼ እንደሱ ዘይት ተለቅልቀናል ሁላችንም ማለት ነው። ምንድነው? ለመብላት ነው? ለሆድ ነው? ይሄ ነገር ምንድነው? እግዚአብሔር ምስክሬ ነው። ማንንም ለማብሸቃ አይደለም፣ ማንንም ለማስቆጣት አይደለም። ይሄው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ ላ ይሻላል። የኦርቶዶክስ ቤተክርስቲያን ናት ወንድሜ አንተን ፕሮቴስታንት መድረክ ላይ ስበክ ብላ የሰጠችህ። ክስ እንዳለቦት ከፍተኛ ፍርድ ቤት ተናግሮ ነበር። ባልተናገርኩት ነገር ላይ አልተከሰስኩም። ይሄንን አጽንኦት ሰጥቼ መናገር ፈልጋለሁ። እኛም እንደ አንድ ሚዲያ ይቅርታ እንጠይቃለን። እቺ ትልቅ እናት ቤተክርስቲያንን የተሐድሶ አገልጋዮች ነን በማለታቸው አሁን ቤት ክራይ የሚከፍልላቸው ጴንጤ ነው። አገልጋይ ሚስጥረ መዝገቡ ብለን እንጥራው። ተሐድሶ የሚባል ዲኖሚኔሽን እስካሁን ድረስ አልተፈጠረም፣ ሊፈጠርም አይችልም። የስም ጉዳይ እኔ አያስጨንቀኝም። ይሄው ለቤተክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልን ብለው አድርሷል። አጥፍተሃል ብላችሁ ያዘናችሁ አባቶች እንዲሁም ምእመናንና ምእመናት በሕያው እግዚአብሔር ስም እጠይቃለሁ ይቅርታ። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንለውን ሀሳብ የምናቀርብበት ሰዓት ነው። እንግዲህ የተለያዩ እንግዶች የተለያዩ ፕሮግራሞች ወደ እናንተ ስናቀርብ እንደቆየን እናንተ ሀሳብ እየሰጣችሁን በርቱ እያላችሁን እዚህ ደርሰናል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር አብራችሁ ቀጥሉ። ዛሬ እንግዲህ ለየት ባለ መልኩ መርጌታ ሚስጥረ መዝገቡን በቅርብ ጊዜ እዚህ ስቱዲዮ ጋብዤው በተለያዩ ፕሮግራሞች ጋር እንግዲህ አገልግሎታቸውን ጠቅላላ ሁኔታ ተወያይተን ነበረ። ዛሬ ደግሞ ለየት ባለ መልኩ በጠቅላላ ጉዳይ ውይይት እናደርጋለን። መርጌታ ሚስጥረ መዝገቡ ዛሬም ስቱዲዮአችን ስንጋብዙት በፍጹም ፈቃደኝነት ስቱዲዮ ስለተገኙ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እያመሰገንን እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔም አመሰግናለሁኝ በድጋሜ ስለጋበዛችሁኝ። እግዚአብሔር ይባርካችሁ። መልካም። እንግዲህ ሰሞኑን አንዳንድ መረጃዎች እርስዎ በራሶት የፕላትፎርም ላይ በሚያቀርቡት ላይ ከአንድ ሁለት ቀን በፊት ይመስለኛል ካልተሳሳትኩ በቲክቶክ ፔጆች ላይ የአንድ የክስ ቻርጅ እንደደረሱትና በዛ ጉዳይ ቅዱሳን እንዲጸልዩሎት እና ክስ እንዳለቦት ከፍተኛ ፍርድ ቤት ተናግረው ነበርና ምን ነበር እንደው እውነታው? እውነት ነው። እንግዲህ መከሰስ የመጀመሪያ ጊዜ አይደለም። ወደ 4 ጊዜ አሁን 5ኛ ጊዜ ነው እንግዲህ እየተከሰስኩ ያለሁትኝ። ወደ 4 ጊዜ ታስሬ ያለሁኝ። አሁን ደግሞ የመጨረሻ መደበኛ ተከፍቶብኛል። ያው የተከሰስኩትም በወንጌል እንደሆነ ይታወቃል። ከዚህ በፊትም 4 ጊዜም የታሰርኩት በወንጌል እንደሆነ ይታወቃል። እውነት ነው ተከስሻለሁኝ። ትናንትናም በ15 ከፍተኛ ፍርድ ቤት ነበርኩኝ ያለሁትኝ። ግን ያው ቀድሜ በ14 በኔ ቲክቶክ ፕላትፎርም ጽዮን ቲቪ ኢትዮጵያ በሚለው ቅዱሳን በጸሎት እንዲረዱኝ እንዲያግዙኝ ከጎኔ እንዲቆሙ ይሄንን መልእክት አስተላልፌያለሁ። ትክክል ነው የተናገርከው። እናም ያው የክሱ ሁኔታ እንግዲህ ባለሙያዎች የፍርድ ቤት ባለሙያዎች ናቸው የያዙት። ሆኖም ግን በጊዜ ቀጠሮ ታልፏል። ዋስ የ50 ሺህ ብር ዋስ ነው እንድናስይዝ የተጠየቅ ነው። እኔ እንኳን እውነት ለመናገር ይሄ ገንዘብ ስላልነበረኝ በወቅቱ በጣም ተጨንቄ በቃ በእስር ቤት አሳልፋለሁ የሚል ነበረ ያሰብኩትኝ። እግዚአብሔር ጣልቃ ገብቶልኝ አንድ በቸርች የምታውቀኝ እህት 50 ሺህ ብር አስይዛልኝ ነው የወጣሁት ማለት ነው። ይሄንን ይመስላል። ኦኬ። ያው የፍርድ ቤት ሂደቱ ያው ሂደት ላይ ስላለ ዲቴል ገብተን እንደዚህ ባንልም ግን ያው ክሱ ከእናት ቤተክርስቲያን
የመጣ አንተንም እንዳንተም መሰሎቹን ያው በጥላቻ ዛው ቻርጅ ላይም ትንሽ ለማየት ሞክር ያለው ነው። እንደዛ ነው እውነታው። ወንጌል ነው ስትለን በወንጌል ሆኖ እያለ ግን የከሰሰ አካል አለ አይደል? ያው የተከሰስ ነው በቤተ ክርስቲያኒቱ እንደሆነ ይታወቃል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን እና ምንድነው ሐሰተኛ መረጃ እና ጥላቻ ማሰራጨት ነው የሚለው። እንግዲህ ሐሰተኛ መረጃ እና ጥላቻ አለመሆኑን ደግሞ እኔ ቤተ ክርስቲያኒቱ ከምታስተምራቸው መጽሐፍቶች በመረጃ በማስረጃ በምዕራፍ እንዲሁም ደግሞ በገጽ ቁጥር አስቀምጬ ለፍርድ ቤቱ አቅርቤ ያለሁኝ። የተከሰስኩበትኝ የክስ ሁኔታ እያንዳንዱ የተከሰስኩበትኝ የክስ ሁኔታ የተናገርኩት ነው። ባልተናገርኩት ነገር ላይ አልተከሰስኩም። ይሄንን አጽንኦት ሰጥቼ መናገር ፈልጋለሁ። ነገር ግን የተናገርኳቸው ሁሉ መረጃ ያላቸው ናቸው፣ ማስረጃ ያላቸው ናቸው እና ከቪዲዮ ላይ ነው ያወጡት ከሳሾቹ። የተናገርኩት ደግሞ እውነት ነው። ያን አልካድኩም። በትክክል ደግሞ የተናገርኩትን ደግሞ መልሼ ዋቢ አድርጌ ለፍርድ ቤቱ አቅርቤያለሁ ማለት ነው። ይሄን ነው የሚመስለው ወንድሜ ተሽ። እንግዲህ ያው የፍርድ ቤት ሂደቱን በእንግዲህ እየተከታተልን እናቀርባለን። እንደው ግን ያው እኛም ባረግነው ማጣራት በተለይ እቺ ዘመን ዘለቅ የሆነች ቤተክርስቲያን ብዙ ታሪክ ያላት ከአንተና አንተ መሰሎች ጋር ሃይማኖታዊ የሆነ ንግግር ንትርክ በሁለቱም ወገን ነው እኛ የምናየው፣ በአንዱ ሳይድ ሳይሆን ብዙ ነገሮች አሉ። አንተ ደግሞ እንዳልከን በዚሁ በሃይማኖታዊ በሆነ ጉዳይ 4 የሚያህል በፍርድ ቤት በማሳለፍ እንግዲህ ቤተሰብ ላይም አንተ ላይም የሚመጣ ተጽዕኖ አለ እና እስቲ ትንሽ እናውራ። 4 ስትታሰር ልጆች እንዳሉ አውቃለሁ። አብሮ ደግሞ የምታስተምራቸው መንጋዎች አሉ፣ አገልግሎት አለ እና ያመጣበት ተጽዕኖ አለ እንደዚህ አይነት ችግር ሲመጣበት? እጅግ በጣም ከመናገር በላይ ነው። መቼም እንግዲህ የውስጥን የልብን የኩላሊትን መርምሮ የሚያውቀው እግዚአብሔር ነውና እግዚአብሔር ልብን ያያል፣ ሰው ደግሞ ፊትን ያያል እንደሚል እውነት ለመናገር ተሼ በጣም እግዚአብሔር በሚያውቀው በታሰርኩባቸው ዘመናት ሁሉ ከኔ ጋራ አብረው ዋጋ የሚከፍሉ በመጀመሪያ ልጆቼ ናቸው። ቀጥሎም ደግሞ ከኔ ጎን ያሉ እና እናትና አባቶችም እስካሁንም ድረስ የመከራን ጽዋ እየተጎነጩ ነው የሚገኙት እና ከኔ ጋር የተነካኩ ሁሉ በእኔ ምክንያት ይፈተናሉ። እጅግ በጣም ማለት ነው እና ትናንትና ወደ ፍርድ ቤት ሲሄድ ልጆቼ አንድ ነገር ነው የተናገሩት። እኛ አሉ አሁን እግዚአብሔር ይመስገን በጣም አድገናል። ሆኖም ግን ከዚህ በፊት እዚህ ቦታ ታሰርክ፣ ከዚህ በፊት እንደዚሁ ታሰርክ፣ እኛ ዋጋ ከፈለን፣ ወዳልተገባም ሁኔታ ሄድን። አሁን ግን አንተ አባታችን ጠንካራ እንደሆንክ ለወንጌል እንደቆምክኛ እናውቃለን። ስለዚህ አንተ ከታሰርክ የኛም ሕይወት ስለሚበላሽ ፍርድ ቤት ላይ ስትቀርብ የምትታሰር ከሆነ እኛንም እንዲያስሩ ጠይቅልን ያሉ። በያው እግዚአብሔር ፊት ነው የምነግርህ። እኛንም እስር ቤት እንዲያስገቡ ነው። በቃ ወዳልተገባ መንገድ ከምንሄድ ሲታሰሩ ቤተሰብ ይራባል፣ ቤተሰብ ይራባል። ምክንያቱም መቼም ባላርስም ባልቆፍርም ምን ባልልም እኔ አገልግሎት ላይ ስኖር ነው ሰዎች የኔን አገልግሎት የሚደግፉኝ። አዎ እኔ ከታሰርኩኝ ከአየር ላይ ከጠፋሁኝ ከቸርች ላይ ከጠፋሁኝ እነዚህን ልጆች የሚመግባቸው ማንም እንደሌለ ግልጽ ነው። ስለዚህ የእነሱ ውሳኔ ምንድን ነው? መንግስት ይረከበን በቃ እኛን። አንተ ለወንጌል ነው የምትታሰረው፣ እኛም ካንተ ጋራ አብረን መታሰር ነው የምንፈልገው እና ፍርድ ቤት ላይ ይሄንን አስረዳልን አሉኝና ግን እግዚአብሔር መልካም ስለሆነ ያው ወደ እስር ቤት አልገባሁም። እኔ 50 ሺህ ብር ከየትም አምጥቼ የምከፍልበት ሁኔታ የለም። እውነት ለመናገር ከኔ ጋራ የታሰሩ ወገኖችም ነበሩና ጠበቃ ምናምን አላቸው። የኔ ደግሞ ጠበቃ የለኝም። ጠበቃ ለምን የለም? ሚስጥር
እውነት ለመናገር ከዓመት በፊትም ከአንዱ ማነስ ነው ወይ የአቅም ማነስ ነው፣ ገንዘብ ይፈልጋል። የአቅም ማነስ ነው፣ የአቅም ማነስ ነው። እና እኔ የጠበቃ የምከፍለው ገንዘብ የለኝም በሕያው እግዚአብሔር ፊት እና እነሱ አብረው የሚቆሙት እንዳንተ አይነት ተመሳሳይ የፍርድ ሰዎች ተመሳሳይ እነሱ ጠበቃዎች ለምን አያግዙም? አንተ ጠይቄ ነበረ። እሱን ነው ልነግርህ የምፈልገውና አንድ ክርስቲያን ጠበቃ ከዚህ በፊት ለነሱ ሲቆም አንድ የዛሬ ዓመት አብሮኝ የታሰረ ወንድም ለሱ ሲቆም አብሮ ነበር የቆመልኝ እና እኔም ደግሞ የክሱ ሂደት አንድ አይነት ስለሆነ የኔንም ነገር ይይዝልኛል ብዬ የክስ ቻርጁን ከተቀበልኩ በኋላ ጠበቃ አዘጋጅ ሲለኝ ይሄ አብሮኝ የታሰረው ጓደኛ አብሮኝ የተከሰሰው ጓደኛ ጠበቃ አዘጋጅ ሲለኝ እኔ እንዴ አንተ ውስጤን ታውቃለህ፣ ስለኔ ታውቃለህ፣ ይብን ለአስቤዛ እንኳን እየተቸገርኩ ለዕለት እንጀራ እንኳን እየተቸገርኩ እንደሆነ ሚስጥሬን እያወቅህ እንዴት ጠበቃ ቅጠር ትለኛለህ? ስለዚህ የክሳችን ሁኔታ አንድ አይነት ስለሆነ የእናንተ ጠበቃ የኔንም ጉዳይ ያዝልኝ አልኩት። በቃ ችግር የለም ይይዝልሃል አለኝ። ከዛ እኔም በቃ ያው እሱ እንደሚይዝ ነበርና ባለቀ ሰዓት ቅዳሜ ደውሎ አንተ ጴንጤ ስለሆንክ እኛ ደግሞ ኦርቶዶክሶች ስለሆንን ያንተን ክስ አልቀበልም አልይዝም ብሏል ጠበቃው አለኝ። ከዛ እንደዛ ሲለኝ ተሼ በእውነት በጣም ነው ልቤ የተሰበረው ማለት ነው። አንደኛ እንደዚህ እያለኝ ያለው ሰውዬ በጣም እንዳባት የምቀበለው እንዳባት የማማክረው ገበናዬን የሚያውቅ ውስጤን የሚያውቅ ሰው ነው፣ የማከብረው ሰው። ይሄ ሌላ ቁስል ነው። አንዴ እናውራ፣ ግልጽ እናድርገው። ብዙ ዓለም ላይ የሚከታተሉ ሰዎች ስላሉ ነው። አሁን እነዚህ ያልካቸው አካላቶች እንዳንተው የቤተክርስቲያኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንድ አይነት ነው የክስ ቻርጃቸው። የሚታወቁ ተሐድሶ በሚባል ነው። ግን በተለያየ የፕሮቴስታንት መድረክ ላይ ቀርበው ሀሳብ የሚሰጡ የሚዘምሩ የነሱም ብዙ ነገር የሚያደርጉ ናቸውና ልዩነታቸው ምን ሆኖ ነው? አንተ ጴንጤ ነህ እኛ ኦርቶዶክስ ነን የሚሉ እነሱ እኮ ኦርቶዶክስ አይደለችም ብላ እኮ ያባረረቻቸው ናቸው። እውነታው ያ ነው አይደለ? ተሼ በጣም የገረመኝ ይሄ ነው እና እኔ ልክ እንደዚህ ሲለኝ በጣም የምወደው ሰው ነው፣ ከልቤ የምወደው የማከብረው ሰው ነው በዚህ አጋጣሚ ማለት ነው። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ወይ ፍቃድ የሰጠቻችሁ ለእናንተ አልኩት። እናንተ ኦርቶዶክስ ክስ ሲመጣብህ ኦርቶዶክስ ሆንክ አልኩት እና ክስ ሲመጣብህ ኦርቶዶክስ ነኝ የምትለኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ፍቃድ አውጥታ ወንጌል እንድትሰራ በፕሮቴስታንት መድረክ እንድትቆም ያደረገችህ? ብዙ ይሄ የአደባባይ ገበና ስለሆነ ከዚህ በፊትም እዩ ጩፋም ጋር ተንበርክኮ ሲቀባ የነበረ ሰው ነው። ማንም የሚያውቀው ነገር ስለሆነ እኔም እስራኤል ዳንሳ ጋር ሳይበራልኝ ሳይገባኝ ገብቼ እንደሱ ዘይት ተለቅልቀናል ሁላችንም ማለት ነው። እውነት ለመናገር እኔ ማስመሰል አይመቸኝም ወንድሜ። እኔ ጌታ ኢየሱስ ክርስቶስን የተቀበልኩትኝ ለማስመሰል አይደለም። ወንጌልን የተቀበልኩት ለማስመሰል አይደለም። እያስመሰልኩኝ ከማገለግል ዛሬውኑ መብረቅ ወርዶ ቢመታኝ ይሻለኛል። ጌታ ምስክሬ ነው የምነግርህ፣ መብረቅ ቢመታኝ ይሻለኛል። ሰው ግን ይሄንን አይረዳኝም እኔን ማለት ነው። ለወንጌል እንደቆምኩኝ ለወንጌል ዋጋ እየከፈልኩኝ እንደሆነ ማንም ሰው አይረዳኝም። እና የኦርቶዶክስ ቤተክርስቲያን ናት ወንድሜ አንተን ፕሮቴስታንት መድረክ ላይ ስበክ ብላ የሰጠችህ እንዴ? በወንጌላውያን አማኞች ፍቃድ አውጥተህ በሰላም ሚኒስቴር ፍቃድ አውጥተህ አይደል እንዴ እየሰራህ ያለው? እንዴት ነው ዛሬ ኦርቶዶክስ ይሆንክ? ነው እኔን ለማግለል ብለህ ነው? ገንዘብ እንደሌለኝ ስላወቅ ገንዘብ ክፈል ይለኛል ብለህ ነው? ለእኔ ጠበቃ ኢየሱስ ነው፣ ምንም ችግር የለም። በጣም እወድህ ነበረ፣ ግን አንተ እንደማትወደኝ አውቄያለሁ እየዘጋውበት ማለት ነው። ይሄ ነው የተከሰተው በጊዜው። ያው እንደ ሌላ በደልና አሳዛኝ ነው። ወንድሞች በህብረት ነው ችግሩ የመጣባቸው። በህብረት ያለውን ቀዳዳ በሽፍን ሲገባ በዚህ ሰዓት መከዳዳት እጅግ ያሳዝናል። በእርግጥም ያው እንዳልከው ነው። ከሰላም ሚኒስቴርም ይሁን ከወንጌላውያን ቤተክርስቲያናት ከህብረቱም ቢሆን ፍቃድ አውጥተው እንደሚያገለግሉ ይታወቃል። ከኦርቶዶክስ ቤተክርስቲያን ጭራሽ የምትከሳቸው
እንዳንተው በመጣው የክርስቲያን ቸርች ተመሳሳይ እንደሆነ መረጃው አለን። ግን ያው አለመደጋገፉ በጣም ያሳዝናል። ይሁንና እንደው አንዳንድ ጥያቄዎች እንደው ፈቃዱ ከሆነ ብጠይቅ። እሺ ያው የክርስቲያን ቸርቹ እንዳለ ሆኖ እኔ ጋር የሚመጡ ጥያቄዎች አሉ። ባለፈው ካንተ ጋር ኢንተርቪው ሳረግ አንተ ምን ወቅሰኛል፣ በጣም ሐሳቤን በአግባብ እንዳልናገር ጫና ፈጥረብኛል ብለው ወቅሰኛል። አንዳንድ ሰዎች ደግሞ ብዙም አልጠየቀውም ተሽ ቪዲዮ ነው ያልሰራ። ምሳሌ በኦርቶዶክስ ቤተክርስቲያን ያው እንዳልከው ልብሰ ተክህኖ ለብሰ የፕሮቴስታንት መዝሙር እየዘመርክ በብሽሽቅ በሚመስል ነገር አንድ ሁለት ይህንኑ ልብስ ለብሰ ደግሞ የሃይማኖት መጽሐፍቶችን በማንሳት በጣም ወጣ ባለ መልኩ እኛን በሚነካ መልኩ በጣም በተደጋጋሚ ጊዜ እንደዚህ ያደርጋል። የመናገር የመስበክ መብት እንደማንኛውም ሰው ካለው ካልሆነ ወይ ፍቃድ አውጥቶ እንደዚህ በወንጌላዊ ቤተክርስቲያን እንደ ፕሮቴስታንት ሃይማኖት ስርዓት ይዞ ወንጌል ማስተማር ይችላል። የኛ ነዋይ ቅድሳት ግን እኛ ከዚህ በፊትም ብዙ እየተነጋገርንበት ነው። አንዱ የሚያበሳጨን እሱ ነው ብሏል እና እንደው ከትልቅ ይቅርታ ጋር ይሄን ልብስ ለብሶ እርሶ ይሄን ሲናገሩ በዓለም ዙሪያ ያሉ የኦርቶዶክስ ሃይማኖቶች ይቀየማሉ። የሚቀየሙት ልብሱን ለመለበሱ ሳይሆን በልብሱ የሚተላለፈው መልእክት የኛን ልብ እያቆሰለ ነው ይላሉ እና ይህንን ነገር ምን መፍትሄ ይሰጡታል? እውነት ለመናገር እኔ ያልነገርኩህም እንጂ ዛሬ የመጣሁትኝ አንዱ በዚህ ጉዳይ ይቅርታ ለመጠየቅ ነው። እኔ አንደኛ ነገር በጣም ብዙ ዋጋ እየከፈልኩኝ፣ ቤተሰቦችን ዋጋ እያስከፈልኩኝ፣ ልጆችን ዋጋ እያስከፈልኩኝ እንደገናም ደግሞ ኦርቶዶክሳውያንንም እያሳዘንኩኝ የማገለግለው አገልግሎት ከዚህ በኋላ መቋረጥ አለበት ብዬ ወስኛለሁ እኔ እና እኔ ይሄንን ልብስ ለብሼ ጴንጤዎች እንዲያግዙኝ ገና ጴንጤዎች ገንዘብ እንዲደግፉኝ ብዬ ይሄንን ልብስ እየለበስኩኝ ከማንም ጋራ መበሻሸቅ አልፈልግም። በሕያው እግዚአብሔር ስም ግን የምነግርህ ተሼ ማንንም ለማብሸቅ፣ ማንንም ለማሳዘን፣ ማንንም ለማስቆጣት እንዳለበስኩት ግን አሁንም በዓለም ዙሪያ ይሄንን መልእክት የሚሰሙ ሰዎች እንዲረዱኝ ይፈልጋሉ። እስካሁን ድረስ ልብሱን እየለበስኩኝ የፕሮቴስታንትም መዝሙር የምዘምረው ወንጌል የማገለግለው አንዳንድ ድርሳናትን፣ ገድላትን፣ የዜማ መጽሐፍቶችን በማንሳት የምሞግተው በቤተ ክርስቲያን ውስጥ እንዳለፍኩና የቤተ ክርስቲያን ልጅ እንደሆንኩኝ ሰዎች አውቀው እንዲጠይቁ እንዲማሩ ነው እንጂ እግዚአብሔር ምስክሬ ነው። ማንንም ለማብሸቃ አይደለም፣ ማንንም ለማስቆጣት አይደለም። በዚህም ሁኔታ ወንድሞች ከትናንትና ወዲያ ቅዳሜ አንተ ጴንጤ ነህ እኛ ኦርቶዶክስ ነን ሲሉኝ ቆም ብዬ ነው ያሰብኩትኝ። የፕሮቴስታንት መዝሙር በመዘመሬ ጴንጤ የምባል ከሆነ አዎ ጴንጤ ነኝ ያልኳቸው። የኦርቶዶክስን ልብስ ለብሼ የፕሮቴስታንት መዝሙር መዘመሬ እኔ ፕሮቴስታንቶች ድነዋል ብዬ ስለማምን ነው የዳነ ሰው የዘመረውን መዝሙር የለበስኩት። ልብሱን የምለብሰው አንደኛ ልብሱን ስለምወደው ቤተክርስቲያኒት ስለማከብር ነው። ቤተክርስቲያኒትን ስለምወዳት ነው። ሰዎች ጥያቄ ተፈጥሮባቸው እንዲማሩ እንዲጠይቁ ከማሰብ አንጻር ነው እና አንተ ጴንጤ ነህ ሲሉኝ እነሱን እያኖራቸው ያለ ጴንጤ ነው። እነሱ ይህንን ልብስ ለብሰው ተሐድሶ ነን የተሐድሶ አገልጋዮች ነን በማለታቸው አሁን ቤት ክራይ የሚከፍልላቸው ጴንጤ ነው። አዳራሽ ክራይ የሚከፍልላቸው ጴንጤ ነው። አንደላቆ የሚያኖራቸው ጴንጤ ነው። እኔ ለነዚህ ሰዎች ከ250 ሺህ ብር በላይ ከ300 ምናምን ሺህ ብር በላይ በወር የሚከፍላቸው ሰው እንዳላቃለሁ። ደሞዝ ነው። ደሞዝም ይሁን ምንም ይሁን ብቻ ጥሩ የወንጌል ልብ ያላቸው ቅዱሳን ገንዘባቸውን የሚከፍሉት ወንጌል እንዲሰራ ነው። ይሄ ወደፊት ማውጣው ነገር በአደባባይ ጴንጤ ነን ብለው ጴንጤ ድርጎ እየተቀበሉ
ገንዘብ እየተቀበሉ እየኖሩ ግን በትክክለኛው ቦታ ፍርድ ቤት ሲቀርቡ ግን እኛ ጴንጤ አይደለንም ብለው በአደባባይ ይክዳሉ እያልከን ነው። ሐሳቡ ይጋጫል ነው ያልኩት። ሐሳቡ ይጋጫል ወንድም ያልኩት። አንተም ኦርቶዶክስን ነክተሃል ተብለህ ነው የተከሰስከው፣ እኔም እንደዚያው። ያንተ ጠበቃ የኔን ነገር ሲያነሳው ሐሳቡ ይጋጭበታል ነው ያልኩት። እና በባለፈውም አሁንም ቁጥር 1 ላይ የተቀመጥኩትኝ ተከስሼ እኔ ነኝ። የመጀመሪያ ተጠሪ እኔ ነኝ። ከዚህ በፊትም ስታሰር እኔ ነኝ መጀመሪያ የታሰርኩት። አሁንም ስጠራ ፍርድ ቤት ላይ መጀመሪያ እኔ ነኝ የተጠራሁት። እና በዚህ አጋጣሚ አንድ ጠበቃ 70 ሺህ ብር አናግሬ ነበር እና መክፈል ስላቃተኝ 70 ሺህ ብር ተነጋግረን ማለት ነው። እና ያለኝን ኦርቶዶክስ ነው ወንድም ሰውየው ከዚህ በፊት የማውቀው ጠበቃ ነው። እና ገንዘብ የለኝም፣ ልጆቼ በዚህ ሁኔታ ችግር ላይ ነው ያለው፣ እባክህ ተረዳይ ብዬው 10 ሺህ ብር ቀብድ ልክፈልና ወደፊት ደግሞ እያየሁኝ እከፍላለሁ ጉዳዩን ያዝልኝ አልኩት። እሺ ብሎ ተስማምቶ እሱም አልመጣም አልደረስኩም ነው የሚለው። እንግዲህ እግዚአብሔር ይወቀው አልደረሰም። ኋላ ግን መጨረሻ ወደ ማረፊያ ከገባም በኋላ መጥቷል። ይሄ የማይካድ ሀቅ ነው፣ ነገ ስለሚደርሰው ቪዲዮ ማለት ነው። እና በእውነት ተሼ እግዚአብሔር ሞገሱ ነኝ። የቅዱሳን ጸሎት ተረድቶኝ ለመጀመሪያ ጊዜ ስጠራ እንዴት መልሱን እንደሰጠሁት አላቅም። መልስ ስሰጥ በዳኛው ፊት እግዚአብሔር ሞገስ እንደሰጠኝ ይሰማኝ ነበር። እና እኔ ላይ አላከረረም፣ እነሱ ላይ ሲደርስ ነው እንዲያውም በጣም ብዙ ጥያቄ አቃቤ ሕጎች ራሱ ያቀረቡት። እና እግዚአብሔር የተባረከ ይሁን። የእነሱ ጠበቃ መቃወሚያ ጽፎ ነው ያቀረበ። እኔ ደግሞ ያቀረብኩትኝ ያንን የተናገርኩትን ነገር ትክክል መሆኑን ያቀረብኩኝ። አየውና ዳኛው የመቃወሚያ ይመስላል፣ ግን ወደፊት አስተካክለህ ታመጣለህ ነው ያለኝ። አዎ የተከበረው ፍርድ ቤት አስተካክዬ ማምጣት እችላለሁ ከተፈቀደልኝ ስል ችግር የለም ያለኝ። እኔ በዚህ አጋጣሚ ራሱ ንጹህ የሆነ ፍትሃዊነት የተሞላበት ሕግ አይቻለሁ በዳኞች መካከል በፍርድ ቤቱ ሂደት ላይ በጣም ፍትሃዊነት የተሞላበት መሆኑን አይቻለሁ። እንደው አገልጋይ መርጌታ ሚስጥረ የቤተ ክርስቲያን ልጅ ነህ፣ በቤተ ክርስቲያን ትምህርቶች አልፈሃል። ያንንም ደግሞ በተለያየ ሚዲያ ላይ ተናግረሃል። ከዚህ ቀደምም ከኔ ጋርም ፕሮግራም ሰርተሃል። ይሁንና ይሄ በተለይ አሁን ያነሳቸው ወገኖች ለነሱ ክብር ብለን ነው ስማንጠራው። እኔ በውስጥ መስመር ደውዬ በደንብ የምጠይቃቸው ጉዳይ ሆኖ እንዳለ ሆኖ እንደው ከትልቅ ይቅርታ ጋር በቃ ያንተ ግንባር በዛ፣ የምትዋጋበት በዛ፣ በዛ ላይ ደግሞ የምታየው መከራ በዛ እና ግድም የጀመርከው ነገር አለ። ህዝቡን፣ ቤተክርስቲያኑን በአንተ አገልግሎት ያዘነ ያልተረዳ ቅሬታ ያለበትን ሰው ይቅርታ ጠይቀው ከትልቅ አክብሮት ጋር ይሄ ልብሰ ተክህኖ ለቤተክርስቲያኗ ለምን አይመልሱም? እና ከዛ እንደማንም ሰው ሐሳቦትን ቤተክርስቲያኑን በማይነካ መልኩ እርሶንም መከራ በማያስበላ መልኩ ለምን አያገለግሉ? አዎ እኔ በጣም ረጅም ጊዜ የጸለይኩበት ርዕስ ነው። አሁንም ደግሞ ስለተከሰስኩ ሳይሆን ጉዳዩን ፍርድ ቤት ስለያዘው ሳይሆን ወደፊት ለፊት ግን ባለኝ አገልግሎት ከሁሉም ሰው ጋራ በሰላም በፍቅር መኖር ስላለብኝ፣ ቤተሰቦችንም ማሳረፍ ስላለብኝ፣ ሰዎችንም ማሳዘን ስለሌለብኝ ልብሱን አወልቀዋለሁ፣ ይቅርታ መጠይቃለሁ። በሕያው እግዚአብሔር ፊት ነው። አንተ ከተመቸህ ያለሁበትን መጠህ እውነት እንደ ጋዜጠኛ አንተ እውነት ትክክለኛ ጋዜጠኛ ከሆንክ ያለሁበትን ቤት የመጠህ የተበላሸ ሽንት ቤት በዚህ ዘመንም እንደዚህ አይነት አገልጋይ አለ ወይ ብለህ ራስህንም ትጠይቃለህ። የተበላሸ ሽንት ቤት ዘግቼ ሽንት ቤት ነው የማድረው ታምናለህ? መርጌታ አልጋ የለኝም። አልጋ ያንሽጫለሁ። ቤት ነበር አይደለ? ነበረኝ። ቤት ፈርሶ 2015 ዓመተ ምህረት ቆንጆ ቤት እንደነበረ 443 ካሬ ሜትር ላይ ከ14 ሚሊዮን ብር በላይ ተለምኜበት 14 ሚሊዮን ብር የሚያወጣ ቤት ፈርሶብኝ ንብረቴን ሁሉ ተዘርፌ ገንዘቤን ሁሉ አጥቼ መኖሪያዬ የዘላለም አምላክ እግዚአብሔር ነው ብዬ ዘምሬ የወጣው ሰው ነኝ። ዛሬም ለማስመሰል ሳይሆን ወንጌልን የምሰብከው ለመኖር ነው። እውነቴን ነው የምነግርህ። አይዞህ
እንግዲህ የኢትዮጵያ ሕዝብ ይረዳሃል፣ የአገልግሎትንም ይደግፋል ብዬ አስባለሁ። መርጌታ አይሰማ በቃ ቤተክርስቲያኗንም ይቅርታ ከጠየቀ እኔ ተሼ በእውነት በእግዚአብሔር ፊት ነው የምነግርህ። ናና ይኸው እኔ ለማስመሰል አይደለም፣ ወይም ደግሞ እዚህ ጋር ኢሞሽናልም ሆኜ ሰዎች እንዲረዱኝ አይደለም። አይርዱኝ፣ ምንም ችግር የለም። ግን ለዚህ ወንጌል መሞት ካለብኝ እሞታለሁ። አባቶች የሞቱበት ወንጌል ስለሆነ ማለት ነው። እኔ የምወዳት እናቴ ዋጋ እየከፈለች ያለችው በእኔ ምክንያት ነው። አባቴ ዋጋ እየከፈለ ያለው በእኔ ምክንያት። እውነቴን ነው። በቃ እርስዎ አሁን የፍርድ ቤት ሂደቱ እንዳለ ይሁን። አያው ፍርድ ቤቱም ጉዳዩን ያህል ቤተክርስቲያኗ ደግሞ እንደሚመስለኝ ደብዳቤ ጽፈው የይቅርታ ደብዳቤ ያስገቡ። በአደባባይ ደግሞ ህዝቡንም ቤተክርስቲያኑንም በተናገርኩት ነገር ከተቀየማችሁኝ ይኸው ይቅርታ ጠይቄያለሁ ብሎ ወደ አገልግሎቶት በክብር በሚያምኑት ወንጌል መቼም እምነቶትን አይደለም የሚለውጡት፣ ያሉትን እውነት ክደዋል ማለት አይደለም። ግን በአዲስ አቀራረብ በአዲስ ነገር እናያለን። ሀሌታ ሚዲያ ደግሞ ቦታው ድረስ በመገኘት ቀርጸን ለመላው ህዝብ እናሳያለን። የተሻለ አገልግሎት ኖሮት እናያለን። ስለዚህ ይቅርታዎትን ኦፊሻሊ ለሚመለከተው አካል በዚህ አጋጣሚ ያስተላልፉ። ጥሩ ገጠመኝ ነው፣ ጥሩ እርቅ ነው። ሰላምንም ያህል ነገር የለም። ማንንም ማሳዝኜ የማገለግለው ጌታ የለም። ማንንም አስቆጥቼ ማንንም ማሳዝኜ የማገለግለው እግዚአብሔር የለም። እስካሁን ድረስ ከፍቅር ከእውነት የመነጨ መሆኑን እንዲረዱኝ እየጠየቅኩኝ፣ ከዚህ በኋላ ግን ይኸው አሁንም አውልቅ ካልከኝ አውልቅ ያስረክባለሁ። ይሻላል አውልቀው በሕያው እግዚአብሔር ፊት ነው የምነግርህ። ይኸው እኔ በክብር ሰዎች እንዲማሩ እንጂ ተሼ ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በሕያው እግዚአብሔር ፊት ነው የምነግርህ። እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ መርጌታ እግዚአብሔር ያጽናዎት። ችግር የለውም። ጥሩ ውሳኔ ነው የወሰኑት። ለአንድ አባት አድርስልን እንዳሉት በተለይ ይህን ልብስ ለብሰው የሚያስተላልፉት መልእክት ሌላውን በወንጌል ለመድረስ ቢሆንም እያስቆጣ እያሳዘነ ከሆነ እርሱንም ደግሞ መከራ ውስጥ ከሚከት በውስጥ ባረጉት ልብስ ቆንጆ ልብስ ለብሰዋል። እሱንም እንግዲህ ካባውንም ያውልቁት ከትልቅ ይቅርታ ጋር ያረጉት ካባውት እናደርስሉት በእርሶ ፈቃደኝነት ነው። እኔ ደስተኛ ነኝ። እሺ እንግዲህ መርጌታ ሚስጥረ መዝገቡ ከዛሬ ጀምሮ ብሽሽቅ በሚመስል ነገር ሳይሆን ትክክለኛውን ነገር በትክክለኛው አስተምሮ በፍቅር በትክክለኛው ወንጌል አስተምራለሁ ብለዋል። ይሄው ለቤተ ክርስቲያኗም ለሚመለከተው አካል ለአንድ አባት ስጡልን ብለው አድርሷል። ሀሌታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላሉ ለሚመለከቱ የእሳቸውን ሀሳብ ከቪዲዮ በማስደገፍ ይህንን ልብስ እናስረክባለን። ጥሩ ውሳኔ ነው ያሳለፉት። እንግዲህ ቤተክርስቲያኗ የሚመለከተውም አካል ይህን ጉዳይ ይሰማል ብለን ተስፋ እናደርጋለን። የወንጌል አገልግሎቶትን በገባውት እንደዚህ ከረባት አድርገው ሌላው እንደሚያገለግለው የማገልገል መብቱ አሎት። ይሁንና የቤተክርስቲያኑን ንዋየ ቅድሳን የቤተክርስቲያኗን አስተምሮ ደግሞ በመተቸት መልኩ ሳይሆን በአግባቡ እንደ ማንኛውም እንደሚያስተምሩ ሀሳብ ይኖሮታል ብዬ አስባለሁ። እርስዎ የሚጨምሩት ካለኛ ለቤተ ክርስቲያኑ እናቀርባለን። በቅርቡ ደግሞ እርስዎ በደብዳቤ ደግሞ የሚመለከታቸውን አካላቶች ይቅርታ ቢጠይቁ የተሻለ ነው ብዬ አስባለሁ። የሊቃውንት ጉባኤዎች አሁን ሰሞኑን የቤተ ክርስቲያን አስተምሮን እንዴት እያረሙ እንዳሉ አይተዋልና ንግግርም ካለ በውስጥ መስመር የተሻለ ነው ብለን እናስባለን። እዚህ ላይ የሚጨምሩት ነገር ካለ? እኔ እንዲያውም ያሰብኩትን ነገር ነው እየነገርከኝ ያለኸው። አንተም ትረዳኛለህ። ደብዳቤ እጽፋለሁ ለጠቅላይ ቤተ ክህነት ለሊቃውንት ጉባኤ ደብዳቤ አስገባለሁ፣ ይቅርታ እጠይቃለሁ። ከዚህ በኋላ ባለው አገልግሎቴ ብሽሽቅ በሚመስል መልኩ የእነሱን ልብስ ለብሼ ምንም አይነት አገልግሎት አላገለግልም። ኖርማሊ መዝሙርም አልዘምርም፣ የፕሮቴስታንትን መዝሙር። አዎ እውነት ነው፣ ጴንጤ ነህ ብለውኛል። ጴንጤ ነኝ። ጴንጤነቴን እወደዋለሁ። እኔ ባልወደው ኑሮ ጴንጤነትን ባልወደው ኑሮ
ከዛች ቤተ ክርስቲያን አልወጣም ነበረ። ወድጀው ነው። እናም ደግሞ ምንም ይሁን ምን እያኖሩኝ ያለ ከጌታ በታች ጴንጤዎች ናቸው። የዕለት እንጀራም ቢሆን የሚደግፉኝ ጴንጤዎች ናቸው። ይሄንን ስል በጴንጤ ማሊያ የማይጫወቱ አሉ እያልኩ አይደለም። አሁንም ቢሆን የተሐድሶ አገልግሎቴ ይቀጥላል። የተሐድሶ አገልግሎቴ ቆንጆ እዚህ ጋር ካመጡልኝ ተሐድሶ የሚባል ቤተክርስቲያን አለ፣ አገልግሎት አለ። በዚህ አጋጣሚ ከጀመሩልኝ አይቀር ብዬ ነው። ተሐድሶ የሚባል ዲኖሚኔሽን የለም እስካሁን ድረስ። ከኦርቶዶክስ የወጡ ብዙ ወንድሞች አሉ፣ ብዙ ዲያቆናት፣ መርጌቶች፣ ቄሶች አሉ። ግን የራሳቸው ዲኖሚኔሽን የላቸውም። ተሐድሶ የሚባል ዲኖሚኔሽን እስካሁን ድረስ አልተፈጠረም፣ ሊፈጠርም አይችልም። ተሐድሶን ተሐድሶ እየተባለ ታዲያ ምን ሰማው ነገር ኦርቶዶክስን እናድሳለን ብለው አየሩን ይዘው ንትርክና ሁከት የሚያደርጉ መሬት ላይ ሲፈለግ ግን የተሐድሶ ሽታ የማይታይበት እኔም አብሬ ብዙ ስላጠናው ነውና ምንድን ነው? ለመብላት ነው? ለሆድ ነው? ይሄ ነገር ምንድን ነው? እኔ ተሐድሶን የምረዳበት ሁኔታ አለ። እንደ እግዚአብሔር ቃል ተሐድሶ ለውጥ ነው። ተሐድሶ የእግዚአብሔር ሀብት ነው ብዬ ነው የማምነው። ግን ተሐድሶ ስል ለምሳሌ እኔ ከኦርቶዶክስ ወጥቼ ወደ ፕሮቴስታንት መግባቴ ለእኔ ተሐድሶ ነው። የበራልኝ አንድ እውነት ስላለ ማለት ነው። ይሄ ማለት ኦርቶዶክስን ቤተክርስቲያን ግን እየጠላኋት አይደለም። አንዳንድ ስህተቶችን እንድታረም ከዛ ስህተት ደግሞ ተመልሳ ንጹሕ የሆነውን ወንጌል ከአባ ሰላማ ከሳቴ ብርሃን ጀምሮ የተቀበለችውን ወንጌል እንድትሰብክ የኔ ሁል ጊዜም ምኞቴና ፍላጎቴ ነው። ከዚህ ያለፈ ግን ተሐድሶ የሚባል ዲኖሚኔሽን የለም። ተሐድሶ ተብለው የሚጠሩ ግን አገር ምድር አሉ፣ ተሐድሶ እየተባሉ የሚጠሩ። በነገራችን ላይ ተሐድሶ የሚለውን ስምም ሰዎች የሰጡት ስም ነው። ለምሳሌ ከኦርቶዶክስ ሲወጡ እነዚህ መናፍቃኖች፣ እነዚህ ተሐድሶች የሚል ስም ሰጠውናል አባቶች። ግን ተሐድሶ የሚለውን ስም እኔ ብጠቀመው ይሄን ያህል የከፋ አይደለም። ከእግዚአብሔር ቃል ከዘፍጥረት እስከ ራእየ ዮሐንስ የተሐድሶን ሁኔታ ስንመለከት መጽሐፍ ቅዱሳዊ ሆኖ ስላገኘሁት ማለት ነው። ለምሳሌ ፕሮቴስታንት የሚለውን ስም ሰዎች የሰጡት ነው። ጴንጤ የሚለውን ስም ሰዎች የሰጡት ነው። ስለዚህ ይሄ ሁሉ ሰው ያወጣው ስም ነው። አሁን እዚህ ጋር በደንብ አጥርተን ማየት ያለብን ነገር አለ። ሰው ተሐድሶ ስለሆነ ተብሎ ስለተጠራ፣ ጴንጤ ተብሎ ስለተጠራ፣ ፕሮቴስታንት ተብሎ ስለተጠራ፣ ኦርቶዶክስ ተብሎ ስለተጠራ የዘላለም ሕይወትን ማግኘት አይችልም። ሰው የዘላለም ሕይወት ሊያገኘው የሚችለው ክርስቶስ ኢየሱስን የሕይወቱ አዳኛ አድርጎ ቃሉን በመኖር ዕለት በዕለት በቅድስና በጽድቅ ሲመላለስ ነው ብዬ እማምነው፣ እንደ እግዚአብሔር ቃል ማለት ነው። ስለዚህ አሁን እርስዎ አገልጋይ ሚስጥረ መዝገቡ ብለን እንጥራዎት፣ 1 2 የወንጌል አገልጋይ ብሎት እንጥራዎት። ከዚህ በኋላ እውነት ነው የወንጌል አገልጋይ ነኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያንም መጋቢ ተብዬ ተጠርቻለሁ፣ መርጌታ ተብዬ ተጠርቻለሁ። የስም ጉዳይ እኔ አያስጨንቀኝም። ወንድም ብሎ ቢጠራኝ፣ የወንጌል አገልጋይ ብሎ ቢጠራኝ፣ መጋቢ ብሎ ቢጠራኝ፣ ፓስተርም ብሎ ቢጠራኝ፣ ምንም የትኛውንም ቢጠቀም ችግር የለብኝም። ከዚህ በኋላ ያለው የኔ ፍሬዬ ነው። ዋናው ነገር የሚገልጠኝ ፍሬዬ ነው እንጂ አገልግሎት ከዚህ በኋላ በፍቅር የተሞላ ሁሉንም ቤተሰብ ማዕከል ያደረገ ከወንጌል አገልግሎትስ እንደው ሸብረክ ብለዋል በዚህ አጋጣሚ ወይንስ በኃይል ይጀምራሉ? በፍጹም እንደገና በኃይልና በስልጣን ለመስበክ የልብስ ጉዳይ እኮ አይደለም። ለምን አንድ ክፍል እዚህ ቆላሲያስ መጽሐፍ ምዕራፍ 3 ቁጥር 8 ላይ ምን ይላል መሰለህ? የልብስ ጉዳይ እንዳልሆነ የቀድሞውን ማንነትና አሁን በክርስቶስ ያገኘነውን ማንነት በግልጽ ጳውሎስ የጻፈው መልእክት ላይ ተቀምጦ እናገኘዋለን። ይችን ቃል ላንብባት በጌታ ፍቅር። አሁን ግን እናንተ ደግሞ ቁጣና ንዴትን፣ ክፋትንም፣ ከአፋችሁ ስድብን፣ የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ ይላል። አሁን እኮ የሚያሳፍር ነውር የሆነ ነገር አድርገሃል የሚሉ ሰዎች ያልበራላቸው ሰዎች እንዲህ እያሉ ስለሆነ የሚያሳዝን መስሎ ለታያቸው ሰዎች፣ ስንፍና መስሎ ለታያቸው ሰዎች
የልብስ ጉዳይ የሚያሰናክላቸው ሰዎች ካሉ ይኸው ልብሱን አስረከብኩ እያልኩ ነው እኔ። እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታል ይልና ቁጥር 10 ላይ የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ይሄ ቃል እየተናገረ ያለው ስለ ኢየሱስ ክርስቶስ ማንነት ነው። ስለዚህ እኛ ክርስቶስን ለብሰነዋል፣ የልብስ ጉዳይ አይደለም። አሁን ወንጌልን ለማገልገል እኔ ሰዎችን የማያሰናክል ከሆነ ለምን ቆዳ አልለብስም? ለምን የበግ ቆዳ አልለብስም? የሚያሰናክል ከሆነ ደግሞ ለምን ልብሱን አስቀምጬ ራቁቴን ለምን አልሰብክ? ምን ችግር አለ? ለወገኔ ሲባል ስጋዬ ይቅርብኝ እንዳለው ጳውሎስ ሆኛለሁ እያሉ ነው። እግዚአብሔር ይባርክህ። ይሄ ነው። ስለዚህ ይሄንን አደረግኩኝ ማለት አገልግሎቴን አቆምኩኝ ማለት አይደለም። የበለጠ አገልግሎቴን ከበፊቱ በተሻለ መልኩ እንደማገለግል ግን በተሻለና በፍቅር በፍቅርና በሰላም ይጨመርበት። መጽሐፍ ሲናገር ምንድን ነው የሚለው መሰለ ወንድሜ? ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ነው የሚለው። እኔ ኦርቶዶክሳውያንን እያሳዘን ከዚህ በኋላ ከአባቶቼ ጋር በፍቅር መነጋገር እፈልጋለሁ፣ መገናኘት እፈልጋለሁ። በእርግጥ ከዚህ በፊትም ብዙ አባቶችን እያገኘሁኝ አንዳንድ ነገሮችን እየተወያየን ያለ ነው፣ እንወያያለን። ብዙ አባቶችን አገኛለሁ። እግዚአብሔር በሚያውቀውም እኔ አሁን ከ2016 እስከ 2018 ባለው በሚዲያ በሶሻል ሚዲያ እና በማር የተለወሰ መርዝ በሚለው መጽሐፌ ጌታ ኢየሱስ ክርስቶስን የሕይወታቸው አዳኝ አድርገው የተቀበሉ ሰዎች ቁጥራቸው 517 ሰዎች ደርሰዋል። ከነዚህ ሰዎች መካከል ወደ 51 የሚጠጉትን ደግሞ ቄሶችን፣ መርጌቶችን፣ ዲያቆናቶችን አስተምረን የውሃ ጥምቀት አጥምቀናል። ናና ያለውበትን ፍሬ ነው። አሁን እንኳን ይብን አዲስ አበባ ላይ ባለችው አጥቢያ እችን ስቱዲዮ የምታክል ቤት ላይ የምንጸልይባት ቦታ አለች። ደቀ መዝሙር የምናስተምርባት አለች። ስለዚህ ደቀ መዛሙርቶችን ይብን አሁን እያስተማርኩ ነው ያለሁት እና በዚህ አጋጣሚ በየትኛውም ዲኖሚኔሽን ያሉ ሰዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን፣ በሙስሊም፣ በካቶሊክ፣ በፕሮቴስታንትም ቢሆን እኔን ማማከር የሚፈልጉ መማር የሚፈልጉ ሰዎች ካሉ እኔ አንተ መልካም ፈቃደኛ ከሆንክ ስልክ አስቀምጥልኝ፣ ይደውሉልኝ፣ አድራሻያን አስቀምጥልኝ። ከማንም ሰው ጋራ በሰላም መነጋገር መማማር እፈልጋለሁ። የትኛውንም ሰው ማለት ነው። በሬ ክፍት ነው። እንግዲህ እንደ ሀሌታ ሚዲያ ያው መቼም ያመኑበትን አገልግሎት በሰላም በፍቅር በተለይ ደግሞ የትኛውንም ቤተ እምነት በማይነካ መልኩ ወንጌል ሰላም አይደለም፣ ወንጌል ፍቅርና ረፍት ነው እንጂ መበሻሸቂያ መገዳደያ አይደለም። አሁን እኛ ሀገር የበረከታና እየበረታ የመጣው ሃይማኖትን ሽፋን በማድረግ ሴጣናዊ ድርጊቶች እየበዙ መጡ። ስለዚህ ሰዎች ግራ እስከሚገባቸው ድረስ ቤተ እምነቶች የፖለቲካ አጀንዳ መፈጸሚያ ስለሆኑ ይህንን ጉዳይ በእርሱ ለሌሎችም አስተማሪና ሞዴል ይሆናል። ይቅርታ መጠየቆትን ያው በአደባባይ እኛ እናስተላልፋለን። እርስዎ ደግሞ ወደሚመለከተው ቢሮ ሄደው በደብዳቤም ከአባቶች ጋርም ተገናኝቼ ጉዳይን እጨርሳለሁ ብሏል። ይሁንና ወንጌልን አገለግላለሁ፣ የወንጌል አገልግሎቴ በኃይልና በብርታት ተጀምራለሁ ብሏል። አሁን እርስዎ እንግዲህ እርሱም ሲናገሩ እኛም አሁን ለማሳየት እንሞክራለን። የወንጌል አገልግሎት አፈርቶ ለብዙዎች ተደራሽ እንዲሆን በተለይ በወንጌላውያን ቤተክርስቲያን በዓለም ዙሪያ ያሉ የሚደግፉ ለወንጌል የቆሙ አካላቶች አሉ። ለነሱ ጥሪ በማስተላለፍ እኔ እንደማውቀው ጽዮን ቴሌቪዥን የሚባል አሉት። የስቱዲዮ ያስፈልጎታል፣ እቃዎች የሉትም። አገልግሎትም አሁን ቅድም እንዲህ ያሉት አናኖሮትን በመከራ ስለሆነ ወንጌል የሚያገለግሉ ከሆነ ደግሞ የሚያበራየውን በሬ አፉን አትሰሩ ይላል። በተለይ ደግሞ ባልተገባ መልኩ ገንዘባቸውን ለተጭበረበረ አገልግሎት ከሚያውሉ እርሶን ቢደግፉ ፈቃደኛ ሆኑት። በዓለም ዙሪያ ያሉት ፈቃደኛ ሆኑት። እርሶ እግዚአብሔር ይባርክህ። በእውነት ከቻሉ ሰዎች ቢያግዙ ደስ ይለኛል። አንደኛ ካሜራ ያስፈልገኛል። እኔ ይብን እስካሁን ድረስ እኔ እኮ ጌታ ኢየሱስን የሕይወት አዳኝ አድርጌ ከተቀበልኩኝ 14 ዓመት ሆኖኛል። በጌታ 14 ዓመት ልጅ ነኝ። በ14 ዓመቱ ውስጥ ግን አንድ ካሜራ የለኝም። አንድ ካሜራ ስልኬ የራሱ ስታክ እያደረገች ነው።
ስለዚህ ወንጌልን ለማገልገል አመች እንዲሆንልኝ በገንዘብ የተባረኩ ሰዎች ካሜራ ቢገዙልኝ፣ ኪቦርድ ቢገዙልኝ፣ በቃ የቤተ ክርስቲያን የሙዚቃ መሳሪያዎች በጣም ብዙ የሚያስፈልጉ ነገሮች አሉ። ስቱዲዮ ቢኖረኝ፣ ቤተ ክርስቲያን ላይ በገና ቢኖረኝ፣ እግዚአብሔርን የምናገለግልበት የዜማ ዕቃ ቢስተካከሉልኝ ደስ ይለኛል። በዚህ ቢያግዙ ቅዱሳን ደስ ይለኛል። ሀሌታ ሚዲያ እንግዲህ የእርሶን አድራሻ በግልጽ እናስቀምጣለን። በዓለም ዙሪያ ያሉ በተለይ ለወንጌል ልብ ያላቸው ሰዎች እንግዲህ መጋቤ ምስጢር በተለየ በአዲስ መንፈስ በአዲስ አደራረግ በሰላም ወደ ወንጌል መጥቻለሁ እያሉ ነው። እንዲህ ሲታዩም ደግሞ ፓስተር መስለዋል። በተለይ ወንጌላውያን ቤተክርስቲያን ያሉ አገልጋዮችም አግዟቸው። እንደ ግራስ ሆፐር ለራሳችሁ ብቻ ትብሉ። እንደዚህ ተማረው ወጥተው በአደባባይ እስከሚያለቅሱ እየታሰሩ እየተሰቃዩ እናንተ ይቅርታ አድርጉልኝ በድፍረት የምናገረው አርቲፊሻል የሆነ ነገር ማሳየት ተገቢ አይደለም እና ወንጌል ዋጋ ያስከፍላል፣ እውነት ያስከፍላል። ለወንጌል ከቆማቸው አግዟቸው ጥሪ እያስተላለፍን ነው። በዚህ አጋጣሚ ስላደረጋችሁልኝ ቀና ትብብር ሀሌታ ሚዲያን እጅግ በጣም አመሰግናለሁ። ከዚህ በፊት አንዳንድ ነገሮች ላይ እገዛ አላደረገልኝም ነበር፣ ማስታወቂያም አልሰራልኝም ነበር። አንስቻለሁኝ ቅሬታዬን። ይሄን ስላደረጋችሁልኝ ከማመስገን እጀምራለሁ። ሀሌታ ሚዲያ እግዚአብሔር ያስፋችሁ፣ እግዚአብሔር ይባርካችሁ ለማለት እወዳለሁኝ። በዚሁ አጋጣሚ ጽዮን ቲቪ ኢትዮጵያ የሚል ዩቲዩብ ቻናል አለኝ። እሱን ሰብስክራይብ፣ ሼር፣ ላይክ እንዲያደርጉልኝ እንዲሁም ደግሞ በሚያስፈልገኝ ነገር ሁሉ ደግሞ በመላው ዓለም ያሉ ቅዱሳን እገዛ እንዲያደርጉልኝ ቅድም ደግሞ ቃል የገባሃትን ነገር ያለሁበትን ስፍራ መጥተህ በማየት ቸርቹን በማየት እንዲሁም የምተኛበትን ቦታ በእውነት 2 ክንድ ብቻ ናት የማድርባት። ልጆቼ ደግሞ 2 በ2 የሆነች ቤት ላይ እንዲህ ተደራርበው ነው የሚተኙት። ቤቷ በሕያው እግዚአብሔር ስም ነው የምነግርህ ቆርቆሮ በቆርቆሮ ነች። እነሱ የሚያድሩባት ቆርቆሮ በቆርቆሮ ነች። እኔ ደግሞ ሽንት ቤቷን ደፍኜ የተበላሸ ሽንት ቤት ደፍኜ እሷ ላይ ትንሽዬ ፍራሽ ዘርግቼ ነው የምተኛውና ይሄ ሁሉ እየሆነብኝ ያለው ስለ ወንጌል እንደሆነ በመላው ዓለም ያሉ ቅዱሳን እንዲረዱኝ ይፈልጋለሁ። የምንም የፖለቲካ ወይም የሌላ ችግር የሌለብኝ ሰው የፍቅር ሰው መሆኔን ደግሞ በዚሁ አጋጣሚ ማስተላለፍ ፈልጋለሁ። እና ስለዚህ ቤተክርስቲያኗን ይወዳሉ፣ ያከብራሉ። በጣም አቋሟትን አስተካክለዋል። በእውነት እኔ አባቶችን ሲቀደም እኮ እኔ አባቶችን እግር አጥቤ ያደግኩ ሰው ነኝ። ዝቅ ብዬ አባቶችን በማገልገል ያደግኩ ሰው ነኝ። እኔ አንዳንድ እንትኖች መጽሐፍቶችን ሳነሳ የማወጣው ቶን ትንሽ ከበድ ስለሚል ከዛ አንፃር ይው ይሳደባል ይሉኛል እንጂ አንዳንድ ሰዎች እውነት ለመናገር አስቤበት አይደለም። የሆነ ተፈጥሮም አንዳንድ ጊዜ ካራክተር አይቀየርምና ያ ነገር ስላለ የሚሳደብ ስለሚመስላቸው ነው። እርግጠኛ ነኝ ከዚህ በኋላ በምንም አይነት መንገድ ሰዎችን የሚያሳዝን ነገር አላደርግም። ከኦርቶዶክሳውያን ከየትኛውም ቤተ እምነት ጋራ በሰላም በፍቅር ሐሳብን በሼር በማድረግ ወንጌልን እሰራለሁኝ። እስካሁን ድረስ ላደረኩትኝ አጥፍተሃል ብላችሁ ያዘናችሁ አባቶች እንዲሁም ምእመናንና ምእመናት በሕያው እግዚአብሔር ስም እጠይቃለሁ ይቅርታ። እግዚአብሔር ይቅር በሉኝ። ፈጣሪ ያክብርልን፣ እንዳንተ አይነቱን ያብዛው። ማለትም እኛ የምንፈልገው ሰላም ነው። ወንጌል የሰላም ነው፣ ወንጌል የፍቅር ነው እንጂ የጸብ ጎሬ አይደለም። የምንጣላባቸው ብዙ ጉዳዮች አሉ። እንግዲህ አንዳንዱ በወሰን ይጣላል፣ አንዳንዱ በዘር በቋንቋ ተቧድኖ የሚጋደልበት ሀገር ላይ ሃይማኖት ደግሞ ሲጨመር ተገቢ ስላልሆነ በእውነት ፈጣሪ ያክብርልን፣ አገልግሎቶት ይስፋ። በዓለም ዙሪያ ያላችሁ ለወንጌል ልብ ያላችሁ በየትኛው ቤተ እምነት ያላችሁ እንግዲህ መርጌታ ምስጢሩን አግዙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ቀደም በዚህ አጋጣሚ ሀሌታ ሚዲያም በተደጋጋሚ ሃይማኖቱን በመንካት በተለያየ መልኩ እንደነ ደረጀ ዘወይንዬም ብዙ እየከሰሱን ብዙ ነገር ብሏል። እኛም እንደ አንድ ሚዲያ ይቅርታ እንጠይቃለን። እቺ ትልቅ እናት ቤተክርስቲያንን ከዚህ በኋላ በሚያስነቅፍ መልኩ ምንም ነገር አንሰራም። ትምህርትና አስተምሮ ግን አስፈላጊ ከሆነ እንደሚመለከታቸው እንደ መርጌታ ምስጢርንም ወደፊት እኮ እንጠይቆታለን። እየተጠየቀን ለመማማር ብቻ
የትኛውም ቤተ እምነት ያሉትን ይዘን እንቀርባለን። የትኛውም ቤተ እምነት ወገንተኛ አይደለም፣ ተቋሚም ደጋፊም አይደለንም። እንደ ሚዲያ ነው የምንሰራው። የትኛውም ፖለቲካም ደጋፊም ተቋሚም አይደለም። እንደ ሚዲያ መረጃ ነው የምናቀርበው። እንግዲህ መጋቢ መርጌታ ሚስጥሩ እግዚአብሔር ያከብርልን። ሀሳቦትን እኛም ያው ለዓለም አስተላልፈናል፣ ለቤተ ክርስቲያኗ አስተላልፈናል። እንግዲህ ነገሮችን ሁሉ አቅልሎ አገልግሎቶትን ቦታው ድረስ ሄደን እኛም አይተን ለዓለም አስተላልፈን እርሶም ደግሞ በተሻለ አገልግሎት በተሻለ ክብር ፈጣሪ ያሳየን። አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይባርካችሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስላል። እንግዲህ መርጌታ ሚስጥረ በእኔ ያዘናችሁ በየትኛው ቤተ እምነት ውስጥ ያላችሁ ህዝቦች፣ አብያተ ክርስቲያናቶች ካሉ ይቅርታዬን ተቀብሉ ብሏል። ይቅርታቸውን አቀርበናል። እንደዚህ አይነቱን ያብዛልን እንላለን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም